እሺ ሰላም ሰላም ጤና ይስጥልኝ። አሁን ከሰፈሬ አካባቢ እየወጣሁ እና ምንድነው የምሄደው ላሳያችሁ የጋዝ ፕራይሱን ጋዝ በየቀኑ ምን ያክል እንደየጨመረ እየሄደ እንዳለ ላሳያችሁ ነው። ወክ ነው ማረገው ጀስት ወክ ነው ማረገው። ጋዝ ስቴሽኑ ብዙ ከኔ ካለሁበት አካባቢ አይርቅም። አንድ ሁለት ጋዝ ስቴሽኖች አሳያችኋለሁ። እንግዲህ የዚህ የእስራኤልና የአሜሪካ ጦርነት ኢራን ላይ የከፈቱት ጦርነት በእያንዳንዳችን በኦልሞስት በቢሊየን የሚቆጠር ነዋሪ የዓለም ሕዝብ ሁሉ ላይ በህይወቱና በኑሮ ላይ ምን ያክል ችግር እየፈጠረ እንዳለ እንድታውቁት ነው። ከቪክተሞቹ ደግሞ አንዱ እኛ ነን። እኔ በመኖርበት እንግዲህ በካናዳ ቢሲ ነው ያለሁት። ስለዚህ የዛሬ ጦርነቱ ከመጀመሩ በፊት ጋዝ ተወደደ የተባለ ዋጋው ዶላር ከ65 ሳንቲም ነበረ ማለት ነው። አሁን ጦርነቱ ከተጀመረ በኋላ ኦልሞስት በየቀኑ ነው የሚጨምረው። ብዙ ሰው መኪና ለሚነዳ ሰው ብቻ ይመስለዋል። ይሄ ኤነርጂ ሰፕላይ ማናቸውንም ከኢነርጂ ጋር የተያዙ ነገሮች ሲጨምር ሁሉም ነገር ነው የሚጨምረው። የኤሌክትሪክ መብራት ይጨምራል፣ ግሮሰሪ ይጨምራል፣ ሁሉም ነገር በቃ ኢንፋክት ገበያ ላይ ያለ ማናቸውም ነገር ከኢነርጂ ሰፕላይ ጋራ የተያያዘ ነው። እንደዛ ስለሆነ ሁሉ ነገር መጨመሩ አይቀሬ ነው። ስለዚህ የሚመስላችሁ ለአንዳንዶች መኪና የሚነዳ ሰው ይጨነቅበት ነው አይደለም። ምናልባት የዚህ የግሮሰሪ ዋጋውንም ወደፊት ምናልባት መጀመሪያ የነበረውንና አሁን ያለውን የሱንም ልዩነት አሳያችኋለሁ። አየር መንገድ ትኬት ይጨምራል። ከቦታ ቦታ የምትንቀሳቀሱ በአውቶቡስ በምናምን እሱ ይጨምራል። እያንዳንዱ በቃ ሸቀጥ ላይ ያለው ነገር ሁሉ ነገር ነው የሚጨምረው። የጦርነት አስከፊነት ስፔሻሊ በሁለት ጦረኞች ይሄ ኔታንያሁ በሚባል ጦረኛና ትራምፕ በሚባል ሁለት ጦረኞች ምክንያት የዓለም ህይወትና ኑሮ እንዴት እንደሚቃወስ እነሱም ብሬንዎሽ ነው የሚያረጉን። ልክ አዚፍ ጦርነቱን ሲያረጉት ለኛ እንደሚያረጉት ለኛ በቃ ለህዝብ ብለው ለህዝብ አስበው ለሰላም አስበው ምናምን አስበው ሌባ በል ፖለቲከኛ እንዳታምን። ኮራፕትድ ፖለቲሻኖች። ፖለቲከኛ ማለት የመጨረሻ የምድራችን መርገሞች እነሱ ናቸው። የምድራችን መርገም ድሮ ይመስለን ነበር። ብሬንዋሽ ያደርጉናል በእነሱ ፕሮፓጋንዳ እየነዱ የሞሉን የሚያወሩት። ዛሬ ልንገራችሁ ሰይጣን ውሸት እንኳን ቢያጥረው ውሸት የሚበደረው ከፖለቲከኞች ነው። የመጨረሻ ውሸታም ቅሌታም ማለት ፖለቲከኛ ነው። የትኛውም ዓለም ላይ ያለው ወደር ኔታንያሁ በለው ትራምፕ ብቻ አይደለም፣ አብዛኛው ዓለም ላይ ያለው እነሱ ለሰላም፣ ለልማት፣ ለእድገት አይሰሩም። በቃ ለመጠፋፋት፣ ህዝብ ለህዝብ ጠላት ለማድረግ ነው። ኢራን ላይ የከፈቱት ጦርነት የእስራኤል የበላይነት በመካከለኛው ምስራቅ እንድትገነባ ነው። ምንም ጥያቄ የለውም። ትራምፕ ያው በቀላሉ የምታሽከረክረው ህፃን ልጅ በለው እሱ ምንም ያን ያህል የፖለቲካ እውቀትም የለው። በእናት በአባቱ ሀብት በቃ ገንዘብ ቢዝነስ ውስጥ ገባ። ከዛ በኋላ ወደ ፖለቲካ መጣ። ዳሰት ምንም አይነት የፖለቲካ ያን ያህል ደግሞ ሳፈር አድርጎ ያለፈለት ምናምን ነገር አይደለም። ኤኒሃው እንኳን መምራቱን አይደለም ፖለቲካ ማውራት የማይችል ህፃን ልጅ ነው ትራምፕ። ምንም ጥያቄ የለው። ግን ስቲል ድረስ አሁንም ፕሮፓጋንዳቸውን ሊነፉን እኮ ይፈልጋሉ። ታውቃላችሁ አንዳንድ ጊዜ ፖለቲካው ካልሰራላቸው ሃይማኖታዊ ያረጉብሃል። ልክ አሲፍ
የእግዚአብሔርን ሚሽን እየፈጸምን ነው እንደሚሉ እነሱ ስማ የሰው ልጅ መጨፍጨፍ የእግዚአብሔር ጠላት ያረጋል እንጂ ወዳጅ ያረጋል። እግዚአብሔር ሰውን በመልክና በአምሳሉ የፈጠረው ተከባብረህ በሰላም እንድትኖር እንጂ እንድትጨፋጨፍ አይደለም። መስረቅ፣ ማረድ፣ መግደል የሰይጣን። እነዚህ ፖለቲሻኖች ልንገራችሁ ከአጋንንት እንጂ ከእግዚአብሔር አይደሉም። እግዚአብሔር አትግደላል አለቀ በቃ አለቀ። ሂዩማኒቲ እንስሳ ተከባብሮ በሚኖርባት ፕላኔት ውስጥ የሰው ልጅ በጥይት ይጨፋጨፋል። ለዛውም ዌስተርን ሲቪላይዜሽን ያደግን በኮሌጅ በዩኒቨርሲቲ በተለያየ ነገር ወደ ጨረቃ የመጠቀር ምናምን ይሉሃል። ጨረቃውን ተውና እርስ በርስ ተከባብረህ የምትኖርበት እንኳን ምንም አይነት የፖለቲካ ይሁን የዲፕሎማሲ ፕሮግራም የለም። ሶ አትመኗቸው። it is all about propaganda ነው። ይሄ ዌስተርን ፕሮፓጋንዳ ነው። ለማንኛውም አሁን ወደዚህ ወክ እያደረኩኝ ወደ ነዳጅ እንትኑ ደርሻለሁ። ቢገርማችሁ እንደነገርኳችሁ ነው $1 ከ65 ሳንቲም የነበረ እያየሁት ነው። ከዚህ ይታየኛል። ስንቶች እንደሚታያችሁ አላቅም። $2 ከ10 ሳንቲም ከ9 ሳንቲም ፔኒ ማለት ነው። 9 ያው 10 ሳንቲም ለመሙላት ፕሪቲ ማች 2 ከ11 ሳንቲም በሉት እንግዲህ አስቡ። $1.65 ሳንቲም ተነስቶ ማለት አሁን እዚህ 2 ከ11 ሳንቲም በሉት ኦሬዲ 2 ከ10.9 ይላል። 2 ከ11 ሳንቲም በሉት ይታያችኋል ብዬ ተስፋ አደርጋለሁ። ወደዛ ነው እየቀረብኩላችሁ ያለው። ይኸው በእግሬ እየሄድኩኝ ይኸው እዩት 2 ከ10 this is in Canada BC the gas price 2 ከ10 እንግዲህ አስቡ። አሁን እያንዳንዱ ነገር ላይ ሲጨምር ስፔሻሊ ፔቼክ ቱ ፔቼክ የሚኖሩ በጣም ብዙ አሉ እዚህ በቃ በሚሰጣቸው 2 weeks ሳላሪ የሚተዳደሩ ማለት ነው። ለነሱ እንዴት ታፍ ሊሆን እንደሚችል መገመት አያዳግትም። ምን ለማለት ነው? ምንድነው የሚጠቅመው? ማህበረሰብ ህብረተሰቡ አልነቃም። ፖለቲከኛ አያቅም፣ ፖለቲኮች የሚሰሩትን አያቅም። ለነሱ ኢጎልን እነሱ ናቸው የማይጓደለው። ፖለቲከኛ ታጅቦ ይወጣል፣ ታጅቦ ይገባል። እሱ የሚጎልበት ነገር የለውም። እሱ እንዲያውም የሰማሁት ነገር ምንድን ነው? የአሜሪካ አብዛኛዎቹ እነዚህ አሁን ከትራምፕ ዙሪያ ያሉት እነዚህ በኤፓክ በኔታንያሁ ወዳጆች ገንዘብ ኮራፕትድ የሆኑ ናቸው። ገንዘብ የሚከፈላቸው ፖለቲሻን ማለት ኮራፕትድ ሌባ ሞሽላቃ እንደሆነ በትክክል ማወቅ መቻል አለባቸው። እነሱ ምንም አይጎልባቸውም። ኦሬዲ የሚያገኙት ገንዘብ አለ፣ የሚከፈላቸው ገንዘብ አለ። ሶ ዳፋው ለማን ነው ካላችሁኝ፣ ለዜጋው ለሲቲዝኑ። እሱ ሰርቶ ነው የሚያገኘው። እዚህ ላይ ሂሳቡን ስትጨምርበት ሰርቫይቭ ለማድረግ እንዴት እንደሚቸገር ከባድ አይሆን። it's obviously ግልጽ። ሶ ለማንኛውም ወደ ሁለተኛው ጋዝ ስቴሽን እየወረድኩኝ ነው። ፕራይሱን እንድታነጻጽሩ ኦልሞስት ያው ፕሪቲ ማች the same ነው፣ ግን አንዳንድ ጊዜ የሳንቲም ዲፈረንስ አለው። ለማንኛውም በምን ያክል ኑሮን እያስወደደ እንዳለ አሁን 48 ሰዓት ሰጥቻለሁ ለኢራን ይላል ትራምፕ። እኔ በትራምፕ እጅ ኒኩለር መኖሩ ነው ስጋት ነው የምለው። እኔ ከየትኛውም ዓለም ኒኩለር ቢኖር ለዓለም ስጋት ይሆናል። እኔ በትራምፕ በሚያስተዳድረው አድሚኒስትሬሽን ስር ኒኩለር መኖሩ ነው ስጋት ለዓለም። እኔ አሁን ለዓለም ስጋት ነው የምለው ትራምፕን። በቃ ትራምፕን እንደ የሆነ እንደው እድሜው በአጭር ጊዜ ይሄ ሰውዬ ከስልጣን ካልወረደ የዓለም ስጋት ነው የምለው ዶናልድ ትራምፕ ነው። ሌላ ምንም ነገር የለም። ኦፍ ኮርስ መጣ፣ ይሄው ተደበላልቋል። አሁን እንግዲህ 48 ሰዓት ሰጥቻለሁ ብሏል፣ እስከ ማክሰኞ ቲውስዴ ማለት ነው። ምን ሊያደርግ ነው? ፓወር ፕላንታቸውን የኢራንን እመታለሁ ብለዋል። እነሱ ማጻፋ ይሰጣሉ። ከእንደገና አስቡት እንግዲህ ዓለም ከእንደገና ወደ ስንት ዓመት ወደ ኋላ ልትመለስ ነው? ሌላ ቦታ ሳት አንድ ደሃ አንተ በሰላም
ተኝቼ ነቃለሁ ካልክ ጅል ነህ። እዩት ደግሞ እዚህ ደግሞ ስንት ገባ? ይኸው ሼል $2 ከ11 ሳንቲም ከ9 ፔኒ ኦልሞስት $2 ከ12 ሳንቲም በሉት። እዩት እንግዲህ ምን እየተካሄደ እንዳለ እዩት። እና ወዴት እየተካሄደ እንዳለ ኤኒሃው አሜሪካ ያላችሁ ይሄ የ2 ዓመት ምርጫ የኮንግረስ የሴናት በተቻለ መጠን አትሊስት ዲሞክራቶችን መረጡ። በቃ እነዚህ ሪፐብሊካንን ለነገሩ ያው አልሸሹም ዞር አሉ ነው ትንሽ ይሻላሉ እንጂ እነዛም የፖለቲከኛ ጤነኛ የለውም። ኮራፕትድ ሞሽላቃ ሌባ ስብስብ ነው፣ ሌላ ነገር የለውም። ኑሮን የሚያከብዱብህ ዜጋው ነው። ዜጋው ደግሞ ዝም ብሎ ምልህ በቃ ጸጥ ነው። ድምፅህን ማሰማት ድምፁን አሰማ። በአንተ ህይወት ላይ እየወሰኑ እንዳላታውቅ በአንተ ህይወት ነው የሚወስኑ። አንተ ምን አገባኝ ወል ድምፅ ስትባል ድምፅ ስጥ፣ ምረጥ ስትባል ምረጥ። ምክንያቱም ነገ ጧት ያንተን ህይወት ያንተን ኑሮ ነው የሚያከብዱብህ። ምን አገባኝ ብለህ የምትተው ጉዳይ አይደለም። ዋን ወይ ወራና ይመለከታል፣ ወደድክም ጠላህ። እኔ አሁን አሳይቻችኋለሁ አይደል? ትናንት እንደዚህ አልነበረም። ትናንት አይ ቲንክ the 5 cents ቅናሽ ነበረው ማለት እንትን አልነበረም። 5 cents ጨመረ፣ የአንደኛው 10 cents ጨመረ እያለ ይጨምራል። በቃ እያለ ይጨምራል። ከዛ ወዲያ ኪዮስ ነው የሚፈጠረው። ስቶክ ማርኬት እየወደቀ ነው። እየሰማችሁ ነው። ስቶክ ማርኬት ባለሀብት ሁሉ ገንዘቡን እያወጣ ነው። ዱባይ አሁን ሰው መሸሽ ቤቱን እየሸጠ መሸሽ ይፈልጋሉ ዱባይ ላይ። ምክንያቱም አሁን ፓወር ፕላንታችን ከተመታ ብለዋል ኢራኖች። እነዚህ የጎልፍ ሀገራት እያጣሩ የሚጠጡበት እያጣሩ ጨውን ውሃ እያጣሩ ለመጠጥ የሚያውሉት አሉ የጎልፍ ሀገራት። እሱን እመተዋለሁ ብላለች። ማናቸውም የኢነርጂ ፋሲሊቲዎች በሙሉ እመታለሁ ብላለች። የሚፈጠረውን ኪዮስ አስቡት። ምክንያቱም አንድ ጅላጅል እዛ ዋሽንግተን ዲሲ ቁጭ ያለ ዶናልድ ትራምፕ የሚባል ቂላቂል ፖለቲከኛ አለ። የሰውን ህይወት ያከብደዋል። እሱ ምን አገባው? ዋይት ሃውስ ይበላል ይጠጣል። ኮራፕት ናቸው፣ ገንዘብ ያገኛሉ። that's what it is. so አንዳንድ ሰው አይ ፖለቲካም መስሎሃል። ፖለቲከኛ በሚወስነው ውሳኔ ያንተ ህይወትና ኑሮ ምስቅልቅል ውስጥ ይገባል። ይሄ አይመለከተኝ የምትለው የጅላጅልነት ቀርቷል። ከዛ ሸንጥ ሲያረጋቸው ደግሞ እግዚአብሔር ጋድ ብሌስ አሜሪካ ጋድ ብሌስ ምናምን ይለዋል። አጭበርባሪ እንደነሱ ቁማር የሚጫወት እግዚአብሔር ያለ እየመሰላቸው ጋድ ብሌስ አሜሪካ ወራባው ጀማይካ ወራ አፍሪካ እና ለማንኛውም እኔ ሁሉ ጊዜ ድሮ ብዙ ስለተሸወዱ አሁን የሚሸወድ አካል በርግጥ ህብረተሰቡ እየነቃ ነው ለማለትም ትቸገራለህ። ምክንያቱም ፕራክቲካሊ የሚያሳየው ነገር ስለሌለ ማለት ነው። ለማንኛውም በሰፈሬ ዙሪያ እኔም አሁን መኪና መንዳትቼ ወክ ነው። እዚህ በቅሎ ነው ፈረስ በቅናሽ የሚሸጣል ወይ በቅሎ ወይ ፈረስ ገዛለው እንግዲህ ወይ በሳይክል እና ይሄንን ላሳያችሁ ብዬ ነው። ትንሽ ወጣ ብዬ ወክ እያረኩ ዘግብ ያላቅም ዛሬ ወጣ ብዬ ወክ እያረኩ ልዘግብ ብዬ ነው። እና ያው ኤክሰርሳይዝ ማድረጉም እግረ መንገዱን ጥሩ ነው ብዬ ነው። እንግዲህ ቸርን ሰንብት፣ ደህና ቆዩልኝ።